ሰላም ተማሪዎች እንኳን ወደዚህ ቪዲዮ በደህና መጣችሁ። በዚህ ቪዲዮ በግሬዲየንት እና በሬት ኦፍ ቼንጅ መካከል ያለውን ግንኙነት የምንመለከትበት ይሆናል። ከዛ በፊት ግን ለዚህ ቪዲዮ አዲስ ከሆናችሁና የሳቋም ዩቲዩብ ቻናልን ሰብስክራይብ ካላደረጋችሁ የደወል ምልክቷን በመጫን ሰብስክራይብ አድርጉ። ቪዲዮውን ከወደዳችሁት ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉላቸው። ሀሳብ አስተያየታችሁን ደግሞ በኮሜንት ሴክሽኑ አስቀምጡልን። አክቲቪቲ 2-3 ሌት ኤፍ ኦፍ ኤክስ ቢ ኢኳል ቱ ኤክስ ስኩዌርድ ኮምፕሊት ኤንድ ሲምፕሊፋይ ዘ አልጀብራይክ ኤክስፕሬሽን። እንግዲህ የሰጠን አልጀብሪክ ኤክስፕሬሽን ኤ ላይ ኤፍ ኦፍ ኤክስ ፕላስ ኤች ማይነስ ኤፍ ኦፍ ኤክስ ኦቨር ኤች ነው። የመጀመሪያው ኤክስ ፕላስ ኤች እዚህ ውስጥ ያለውን በቀጥታ በኤክስ ፋንታ ሰብስቲቱ ማድረግ የምናገኘው ሪዛልት እናስቀምጥ። ይሄ ኑሜሬተር ላይ የምናስቀምጠው ነው። ኤክስ ፕላስ ኤች ስኩዌር ይደረጋል ማይነስ ኤፍ ኦፍ ኤክስ እንዳለ ያው ኤክስ ስኩዌር ስለሆነ ኤክስ ስኩዌር እንላለን ዲቫይድ ባይ ኤች። እንግዲህ ኤክስ ፕላስ ኤች ስኩዌርን በባይኖሚያል ኤክስፓንሽን መሰረት ብናስቀምጠው ኤክስፓንድ አድርገን ኤክስ ስኩዌርድ ፕላስ 2ኤክስኤች ፕላስ ኤች ስኩዌርድ ማይነስ ከዛ ኤክስ ስኩዌርድ ዲቫይድ ባይ ኤች ይሆናል። እነኚህ ሶስቱ ተርሞች የዚህ ኤክስፓንሽን ናቸው። እንደምትመለከቱት እዚህ ጋር ኤክስ ስኩዌርድ እዚህ ጋር ኤክስ ስኩዌርድ አለን፣ በት ኦፖዚት የሆነ ሳይን ያላቸው፣ አንደኛው ማይነስ ሲሆን ሌላኛው ፕላስ ነው። የእነኚህ የሁለቱ ድምር ዜሮ ይሆናል። እዚህ ጋር የምናገኛቸው ሁለቱ ተርሞች 2ኤክስኤች ፕላስ ኤች ስኩዌርድ ዲቫይድ ባይ ኤች ይሆናል። እንግዲህ ዲኖሚኔተር ላይ ያለው ኤች ሁለቱንም ስለሚያካፍል ይሄም በኤች 2ኤክስ ይሆናል፣ ይሄም በኤች 1፣ ይሄም እንደዚሁ በኤች ይካፈልና የምናገኘው ሪዛልት 2ኤክስ ፕላስ ኤች የሚል ይሆናል። እዚህ ላይ የጠየቅነው እንግዲህ ኮምፒት አድርገን ሲምፕሊፋይ እንድናደርገው ስለሆነ ከዚህ በላይ ፈርዘር ሲምፕሊፋይ ሊደረግ አይችልም። ናቹራሊ የነበረን ኤክስፕሬሽን ይሄ ነው። ይሄን ሰብስቲዩት አድርገን የሚያስፈልገውን ነገር ከሰራን በኋላ ያገኘነው ሪዛልት 2x ፕላስ ኤች ኢዝ ዘ ፋይናል ሲምፕሊፋይድ ፎርም። ቢ ላይ ደግሞ እንድንሰራ የተጠየቅነው ኤፍ ኦፍ ኤክስ ማይነስ ኤፍ ኦፍ ኤክስ ኖት ዲቫይድ ባይ ኤክስ ማይነስ ኤክስ ኖትን ነው። አሁንም ኤፍ ኦፍ ኤክስ ያው ራሱ የነበረው ፋንክሽን ነው። እሱ ኢንተርምስ ኦፍ ኤክስ ሲጻፍ ኤክስ ስኩዌርድ ነው ማይነስ እዚህ ላይ ደግሞ በኤክስ ቦታ ኤክስ ኖት ስለሆነ ያለው ኤክስ ኖትን እዚህ ውስጥ ሰብስቲዩት እናደርጋለን። ኤክስ ኖት ስኩዌር ሲደረግ የምናገኘው ኤክስ ኖት ስኩዌር ይሆናል ዲቫይድ ባይ ኤክስ ማይነስ ኤክስ ኖት። ኑሜሬተር ላይ የምንመለከተው ኤክስ ስኩዌር ማይነስ ኤክስ ኖት ፋክተራይዝ የሚደረግ እንደሆነ እናውቃለን። እንዴት አድርጎ በዚህ መንገድ ልናስቀምጠው እንችላለን? ኤክስ ፕላስ ኤክስ ኖት ሲባዛ ኤክስ ማይነስ ኤክስ ኖት ተደርጎ ዲቫይድ ባይ ኤክስ ማይነስ ኤክስ ኖት። ይህን እንግዲህ ፋክተራይዝ ያደረግነው ዌል ቼክ ማድረግ እንችላለን። ለምሳሌ እዚህ ጋር ኤክስ ኖት ሰብስቲዩት ብናደርግ ኤክስ ኖት ስኩዌር ማይነስ ኤክስ ኖት 0 ስለሚመጣ ኤክስ ኖት ኤክስ ማይነስ ኤክስ ኖት አንዱ ፋክተር መሆኑን ማወቅ እንችላለን። ዜርፎር ያን መሰረት አድርገን በሎንግ ዲቪዥን እንዲህ አድርገን ማስቀመጥ ይቻላል ወይም ማግኘት ይቻላል። ዋንስ ዊ ጌት ዲስ ኤክስ ፕላስ ኤክስ ኖት ታይምስ ኤክስ ማይነስ ኤክስ ኖት የዚህ ፋክተራይዜሽን መሆኑን ካወቅን ከእንደገናም ቼክ ማድረግ ይቻላል። ይሄ በዚህ ሲባዛ ኤክስ ስኩዌርድ ነው፣ ይሄ በዚህ ሲባዛ ማይነስ ኤክስ ስኩዌርድ ነው። ቀሪዎቹ ይህን በዚህ ስናባዛ የምናገኘው ማይነስ ኤክስ ኤክስ ኖት፣ ይሄ ደግሞ ፕላስ። ስለዚህ እነዚህ ስለሚጣፉ እርስ በርሳቸው የሚቀሩት እነኚህ ሁለቱ ተርሞች ብቻ ይሆናሉ። ዳስ ዋይ ይሄ የዚህ ፋክተራይዜሽን ነው ብለን ያስቀመጥ ነው። እዚህ ጋር እንደምትመለከቱት ኤክስ ማይነስ ኤክስ ኖት በኤክስ ማይነስ ኤክስ ኖት ይጣፋል። በመጨረሻም የሚቀረን ኤክስ ሲደመር ኤክስ ኖት ብቻ ይሆናል። ስለዚህ የዚህ ኤክስፕሬሽን ሲምፕሊፋይድ ፎርሙ ይሄን ይመስላል። ሁለተኛው ጥያቄ ሌት ዋይ ቢ ኢኳል ቱ ኤክስ ኪዩብድ። ስለዚህ ፋንክሽኑ ኤክስ ኪዩብድ ተብሎ ዲፋይን የተደረገ ነው። ፎር ዲስ ፋንክሽን ዊ አር አስክድ ቱ ፋይንድ ዘ ስሎፕ ኦፍ ዘ ሴካንድ ላይን ቱ ዘ ከርቭ ኦፍ ዘ ፋንክሽን ቢትዊን ኤክስ ኢኳል ቱ 1 ኤንድ ኤክስ ኢኳል ቱ 1.1። እዚህ ላይ እንግዲህ የተጠየቅነው ሴካንድ ላይን ይሄ ሴካንድ ላይን ነው። የዚህን ሴካንድ ላይን ስሎፕ ነው የምንፈልገው። የመጀመሪያው ፖይንት ኤክስ 1 ሲሆን ሁለተኛው ደግሞ 1.1 ላይ ያለው። ስለዚህ በእነኚህ በሁለቱ ኤክስ ቫሊዎች ኮረስፖንዲንግ ዋይ ቫሊዎች አሉት እዚህ ጋር የሚያልፍ ያ ሴካንድ ላይን እንለዋል። ለምን ይህን ግራፍ ሁለት ቦታ ላይ ተች ስለሚያደርገው ቢያንስ ሁለት ቦታ ላይ። እዚህ ላይ ሲምፕሊ ኤክስ ኤክስ እያልን ከምንጽፈው አንደኛውን ኤክስ ኖት ሌላኛውን ደግሞ ኤክስ 1 ብንለው ኤክስ ኖት 1 ኤክስ 1 ደግሞ 1.1 ነው ብለን ብንወስድ ከዚህ በመነሳት ኮረስፖንዲንግ ፋንክሽናል ቫሊዩ ምን ይሆናል? ዋይ ኖት የምንለው ኤክስ ኤክስ ኖት ሲሆን የምናገኘው ስለሆነ ኤክስ ኖትን እዚህ ጋር ሰብስቲዩት እናደርጋለን። ያ ማለት አንድ ነው በዚህ ኬስ። ስለዚህ አንድ
ኪዩብ ስናደርግ የምናገኘው ሪዛልት 1 ይሆናል። ይሄ እንግዲህ ዋይ ኖት ነው። በተመሳሳይ ሁኔታ y1 ምንድነው የሚሆነው? it is 1.1 ኪዩብድ። የዚህ ቫልዩ ደግሞ 1.331 ይሆናል። ኔክስት ኤክስ ኖት ዋይ ኖት ወይም ኤክስ ዋይ 0 የምንለው ነው። ይሄ 1.1 ይሆናል። ዋይ ኤክስ 1 ዋይ 1 ደግሞ እንደዚሁ በተመሳሳይ ሁኔታ 1.1 1.331 ይሆናል። ይህን ካገኘን በኋላ ስሎፑን ማግኘት ብዙም ከባድ አይሆንም። the slope is the change in y divided by the change in x። ይሄ የሴካንድ ላይኑ ስሎፕ ነው። y1 minus y0 divided by x1 minus x0። y1 1.331 ነው ብለናል። ሲቀነስ y0 1 divided by x1 1.1 minus 1 እናድርገዋለን። ከዚህ የምናገኘው ሪዛልት 0.331 ኒውመሬተር ላይ ዲቫይድ ባይ 0.1 ይህ ደግሞ 3.31 ይሆናል። ቢ ላይ የሰጡን ሁለት ፖይንቶች አንደኛው x = 1 ሲሆን ሌላኛው ደግሞ x = 1.001። ቀደም ሲል ከወሰድነው የመጀመሪያው 1 ነበረ፣ ቀጥሎ 1.1። ምናልባት የነዚህ በጣም የተቀራረቡ ናቸው። የተቀራረቡ መሆናቸው ምንድን ነው የሚያመለክተው? ሴካንድ ላይን ብለን የምንሰራው ላይን ከግራፉ አንጻር ምን አይነት ይሆናል የሚለውን እንመለከታለን። ኤክስን 1 አድርገን ስንወስድ የምናገኘው ፋንክሽናል ቫልዩ እና ኤክስን 1.001 አድርገን የምናገኘው ፋንክሽናል ቫልዩ ኦልሞስት ተቀራራቢ፣ ፖይንቶቹም ራሳቸው በጣም የተቀራረቡ ስለሆኑ በሁለቱ ፖይንቶች በኤክስ 1 እና ኤክስ = 1.001 ኤክስ ኮኦርዲኔታቸው በሆኑት ፖይንቶች መካከል ያለው ልዩነት ብዙም አይደለም፣ በጣም የተጠጋጉ ናቸው። ስለዚህ ይሄ ሴካንድ ላይን ኦልሞስት ታንጀንት ይመስላል። ታንጀንት አይደለም፣ ነገር ግን ታንጀንት ይመስላል። ስለዚህ እዚህ ጋር ያሉትን ሁለት ፖይንቶች የተለያየ ስም እንስጣቸው። አንደኛው ኤክስ ኖት ወይም ኤክስ 0 በለው፣ ሁለተኛው ደግሞ ኤክስ 1 በለው። ይህን መሰረት በማድረግ ኮረስፖንዲንግ ፋንክሽናል ቫልዩን እንፈልጋለን። ያ ማለት ዋይ ኖት የኤክስ ቫልዩን 1 አድርገን ስንወስድ የምናገኘው ማለት ነው። ይሄ 1 ኪዩብድ ይሆናል። 1 እናገኛለን። ኤንድ ዋይ 1 የምንለው ደግሞ ኤክስ 1ን ስንወስድ በኤክስ ፋንታ የምናገኘው ሪዛልት ነው። ኤክስ 1 ደግሞ አሁን 1.001 ነው። ይሄ ኪዩብ ይደረጋል። ከዚህ የምናገኘው ሪዛልት ይህን ካልኩሌተር ተጠቅማችሁ ልታገኙት የሚችሉት ነው። 1.003003001 ይመጣል። እነዚህን መሰረት በማድረግ አሁን ቀደም ሲል እንዳደረግነው ስሎፑን ኮምፒውት እናደርጋለን። ስሎፕ የምንለው እንግዲህ it is the change in y divided by change in x ነው። ይሄ ደግሞ y1 minus y0 divided by x1 minus x0 አድርገን እናገኘዋለን ብለናል። በዚህ መሰረት y1 1.003003001 ነው ማይነስ y0 ደግሞ 1 ነው divided by x1 1.001 minus 1 ይሆናል። ከዚህ የምናገኘው ሪዛልት 0.003003001 divided by 0.001 ይሆናል። ይህን በማካፈል የምናገኘው ስንት ይሆናል? 3.0030001። ይሄ ኦልሞስት 3 ልንለው የምንችለው አይነት ቁጥር ነው። ለ3 የቀረበ ነው። ቀደም ሲል ካየነው ቁጥር ትንሽ አሁን ይሄ የበለጠ ለ3 የቀረበ ቁጥር መሆኑን መገንዘብ እንችላለን። ሲ ላይ የሰጠን አንደኛው ቀደም ሲል እንደነበረው ኤክስ = 1 ሲሆን ሁለተኛው ግን ኤክሱ 1 + ኤች ነው። ኤች እንግዲህ አርቢትራሪ የሆነ ቁጥር ነው። አሁን የምንፈልገው የሴካንቱን ስሎፕ ነው። ሴካንቱም አንደኛው ኤክስ ኮኦርዲኔቱ 1 ሲሆን ሌላኛው ደግሞ 1 + ኤች ነው። ይህ ሴካንት ኦብቪየስሊ የዚህን ፋንክሽን ግራፍ ኢንተርሴክት የሚያደርግ መሆኑን ማወቅ ይኖርብናል። አሁንም የመጀመሪያውን ኤክስ ኖት ብንለው ወይም ኤክስ 0፣ ሁለተኛውን ደግሞ ኤክስ 1 ብንለው ኤክስ 1 1 + ኤች ይሆናል። በዚህ መሰረት ለኤክስ ኖት ኮረስፖንድ የሚያደርገው ዋይ ቫልዩ የሚገኘው ኤክስ ኖት 1ን እዚሁ ሰብስቲዩት በማድረግ ይሆናል። ስለዚህም ዋይ ኖት እኩል ይሆናል ኤክስ ኖት፣ ይሄ 1 ነው፣ ኪዩብ ይደረጋል። የምናገኘው ሪዛልት 1 ነው። ሁለተኛው ደግሞ ዋይ 1 ነው። ዋይ 1
ኤክስ ዋንን በኤክስ ቦታ ሰብስቲቱት በማድረግ የምናገኘው ስለሆነ ኤክስ ዋን 1 ፕላስ ኤች ነው። ይህን ኪዩብ እናደርገዋለን። የዚህን ኤክስፓንሽን ለማግኘት ባይኖሚያል ኤክስፓንሽን መጠቀም ይኖርብናል። ያ ማለት ለምሳሌ ኤ ፕላስ ቢ ኪዩብ ቢደረግ የምናገኘው የመጀመሪያው ተርም ኪዩብ ይደረጋል ሲደመር 3 ሲባዛ ኤ ስኩዌርድ ቢ ሲደመር 3 ሲባዛ ኤ ቢ ስኩዌርድ ቢ ማለት ሁለተኛው ተርም ነው ፕላስ ቢ ኪዩብ እናደርገዋል። እዚህ ላይ በኤ ቦታ 1 ነው ያለን፣ በቢ ቦታ ደግሞ ኤች ነው ያለን። ስለዚህ እዚህ ጋር ቀጥታ ሪፕሌስ በማድረግ የምንፈልገውን ኤክስፓንሽን ማግኘት እንችላለን። ስለሆነም የመጀመሪያው 1 ኪዩብ ሲደረግ 1 ይሆናል ሲደመር 3 ሲባዛ 1 ስኩዌርድ ያው 1 ነው 3 ሲባዛ በኤች እናደርገዋለን። ቀጥሎ 3 ሲባዛ በኤች ስኩዌርድ ከዛ ኤች ኪዩብ ይሆናል። እንግዲህ y1 የምንለው ኢንተርምስ ኦፍ ኤች እንዲህ ተደርጎ የተቀመጠ ነው። የሚቀጥለው ስራችን ምን ማድረግ ነው? ስሎፑን ማግኘት ነው። the slope እንደምናውቀው change in y divided by change in x አድርገን የምናገኘው ስለሆነ አሁን y1 ሲቀነስ y0 ሲካፈል x1 minus x0 እናደርገዋለን። so y1 ደግሞ 1 plus 3h plus 3h squared plus h cubed ይሆናል minus y1 አንድ ነች ሲካፈል x1 1 plus h minus x0 1 ይሆናል። እዚህ ላይ እንግዲህ እንደምትመለከቱት 1 ሲቀነስ 1 0 ይሆናል። ቀሪዎቹ እንዳሉ ይቀመጣሉ። እዚህ ጋር ደግሞ 1 ሲቀነስ 1 h ይሆናል። ስለዚህ 3h plus 3h squared plus h cubed divided by h ብቻ ይቀረናል። እዚህ ላይ እንደምናየው ሁሉም ኤችን ኢንቮልቭ የሚያደርጉ ስለሆነ ኤችን ፋክተር አውት አድርገን በኤች ዲኖሚኔተር ላይ ባለው ኤች ካንስል አውት ብናደርግ የምናገኘው ሪዛልት 3 ሲደመር 3h ሲደመር h ስኩዌርድ ይሆናል። ስለሆነም ይሄ h የፈለገውን ይሁን ቼንጅ ኢን y ባይ ቼንጅ ኢን x ብለን ያገኘነው የሴካንቱ ስሎፕ ምንድነው የሆነው 3 ሲደመር 3h ሲደመር h ስኩዌርድ ሆኗል ማለት ነው። አሁን ደግሞ የምንሰራው ዲተርሚን ዋት ሃፕንስ አስ h አፕሮች 0። ቀደም ሲል የሴካንቱን ስሎፕ ኮምፒውት ስናደርግ አንደኛው x ቫልዩ 1 ነበረ፣ ሁለተኛው ደግሞ 1 ፕላስ h። ያን ወስደን ሰርተን ያገኘነው ሪዛልት ኤቹ ወደ 0 አፕሮች እንዲያደርግ ብናደርገው የሴካንቱ ስሎፕ ምን ይሆናል የሚል ጥያቄ ነው። ሶ ይህን ለማየት እንዲያስችለን በድጋሚ እንጻፈው። ስሎፕ ብለን ያገኘነው ሪዛልት 3 ፕላስ 3h ፕላስ h ስኩዌርድ ነበረ። ሶ ይሄ አስ h አፕሮች 0 አስ h አፕሮች 0 አፕሮች የሚለውን በዚህ ዲኖት ማድረግ እንችላለን። አስ h ጎስ ቱ 0 እንደማለት ነው፣ ወይም አስ h ጌትስ ክሎዘር ኤንድ ክሎዘር ቱ 0 ማለት ነው። ሶ ይሄን ወደ 0 አፕሮች እንዲያደርግ ብናደርገው 0 ሲባዛ በ3 0 ይሆናል። h ስኩዌርድም ያው 0 ስኩዌር ሲደረግ እንደማለት ነው። ወደ 0 እስከተጠጋ ድረስ ይህ ቁጥር በጣም ትንሽ ነው የሚሆነው፣ ወደ 0 ክሎዝድ ይሆናል። በመሆኑ እነኚህ ሁለቱ ቁጥሮች ወደ 0 አፕሮች ሲያደርጉ ይሄ ግን በኤች መቀየር ምክንያት ምንም አይነት ተጽዕኖ ስለማይደርስበት ባለበት ይሆናል። በመሆኑም የምናገኘው ሪዛልት the slope gets close to 3 ብለን መውሰድ እንችላለን። ስለዚህ የሴካንቱ ስሎፕ ወደ 3 አፕሮች ያደርጋል። መች ኤቹን ወደ 0 አፕሮች እንዲያደርግ ካረግ ነው። ኤቹን ወደ 0 አፕሮች እንዲያደርግ አረግ ነው ማለት በአንድና በአንድ ሲደመር ኤች መካከል ያለውን ልዩነት ኦልሞስት ጠባብ negligible እንዲሆን ብናደርግ የምናገኘው ሪዛልት ማለት ነው። suppose you have given some curve በዚህ ኬዝ ያው ሰርክል ነው የወሰድነው ፖይንት ፒ እና እዚህ ጋር ሴካንት ላይን እንደዚህ ብንወስድ ለምሳሌ በፒ እና በዚህኛው ፖይንት የሚያልፍ ይህን ሴካንት ላይን ኪዋኑ ወደዚህ እንዲጠጋ ወደ ፒ እንዲጠጋ ብናደርገው ወደዚህ እያስጠጋ ነው ብንመጣ ምንድን ነው የሚሆነው? ኪዋን ከዛ ወደዚህ ይጠጋል። ከዛ ፋይናሊ ኦልሞስት ወደዚህ ይጠጋ ስንመጣ ምን ይመጣል? ሴካንቱ ወደ ታንጀንትነት ይቀየራል ማለት ነው። ኤግዛክትሊ ታንጀንት ይሆናል። እንግዲህ እየቀየር ነው ያለ ነው ይችን ፖይንት ብቻ ነው። ፖይንቷን ወደ ፒ እንዲጠጋ ኪውን ወደ ፒ እንዲጠጋ ብናደርግ የምናገኘው ማለት ነው። ይህን በደንብ እስኪ እንመልከተው። በመጀመሪያ እዚህ ሰርክል ላይ ይችን ፖይንት ብንወስድና ሰርክሉን እዚህ ፖይንት ላይ ተች የሚያደርገው ላይን ይሄ ላይን ኤል ምን ይባላል? ታንጀንት ላይን እንለዋለን። ሁለተኛውን ላይን ደግሞ እንመልከት። ይሄ ሁለተኛው ላይን እንደምትመለከቱት ይሄ ሰርክል ፒ እና ኪው ላይ ኢንተርሴክት የሚያደርገው ነው። ይሄ ሁለተኛው ላይን በፒ እና ኪው ዋን የሚያልፈው ላይን ፒ ኪው ዋን
ወይም ላይን PQ1 ወይም ደግሞ ሴካንት ላይን ተብሎ ይታወቃል። እዚህኛው ስቴፕ ላይ we pick another point Q2 closer to P። አሁን ለP የቀረበ ከQ1 ወደዚህ ትንሽ ጠጋ ብለን ሁለተኛ ፖይንት Q2 መረጥን። ይህን መሰረት በማድረግ PQ2 የሚባል ሌላ ሴካንት ላይን እናገኛለን። ይህን ሴካንት ላይን እንመልከተው። ቀደም ሲል ከነበረው ይህኛው ሴካንት ላይን ይሄ ሴካንት ላይን ለዚህኛው ላይን ለታንጀንት ላይኑ የቀረበ ስሎፕ አለው። የዚህኛው ስሎፕ እና የዚህኛውን ስሎፕ ከዚህ አንጻር ኮምፔር ብናደርግ ይሄ ስቲፐር ነው፣ ይሄ ደግሞ ትንሽ ፍላት የመሆን ነገር አለው፣ ይሄ ግን ትንሽ ራቅ ይላል። ስለዚህ ሁለቱም ላይኖች ኮምፔር ብናደርግ ከሁለቱ ላይኖች ለታንጀንት ላይኑ የቀረበ ስሎፕ ወይም ተመሳሳይ የሆነ ስቲፕነስ ያለው ተቀራራቢ የሆነ ስቲፕነስ ያለው በአረንጓዴ ያለው በአረንጓዴው ለዚህ ተቀራራቢ የሆነበት ምክንያት ከQ1 አንጻር ስንመለከተው Q2 ለፖይንት P ቅርብ ነው። ሶ ይህም ፕሮሰስ ብንቀጥል ያ ማለት as we pick points closer and closer to point P ወደ P የቀረቡ ፖይንቶች እየመረጥን ብንሄድ the slope of the associated secant line የምናገኘው ሴካንት ላይን ምን ይሆናል? will get closer and closer to the slope of the tangent line ለታንጀንት ላይኑ እየቀረበ ይመጣል። ለምሳሌ እዚህ ጋር እንዳየነው የዚህኛው ስሎፕ ለታንጀንቱ ብዙም ቅርብ አልነበረም። የአረንጓዴው ግን ለታንጀንቱ ስሎፕ ቅርብ ነው። ኦልሞስት ተመሳሳይ የሆነ ስቲፕነስ ስላላቸው ወደዚህ ጠጋ ብንል ደግሞ ላይኑ ወደዚህ ትንሽ ከፍ እያለ ሞር ስቲፐር የሆነ ወደ ታንጀንቱ እየተቀረበ ይመጣል። therefore ይህም ፖይንት ወደ P እንዲቀርብ በማድረግ ሴካንቱ ወደ ታንጀንቱ ይበልጥ ቅርብ ማድረግ እንችላለን ማለት ነው። ያን በማድረጋችን ደግሞ ስሎፓቸው እየተቀራረበ ይመጣል። ስሎፕ ምንለው ቀደም ሲል የሰራ ነው ግሬዲየንት ብለን አይደንቲፋይ ያደረግነው ወይም ሬት ኦፍ ቼንጅ አቨሬጅ ሬት ኦፍ ቼንጅ ብለን የሰራ ነው። ስለዚህ አሁን የሆነ ምልክት እያየን ነው። በስሎፕ እና በግሬዲየንት መካከል ሴካንት ወደ ታንጀንት እንዲቀርብ ምንድነው መሆን ያለበት? በሁለቱ ፖይንቶች መካከል ያለው ሴፓሬሽን መቀነስ ነው ያለበት። ስንቀንስ ደግሞ ቅድም ኤች ብለን የወሰድናት አክቲቪቲው ላይ ካስታወሳችሁ ኤችዋን እየቀነስናት መጣ ወደ ዜሮ ብናስጠጋት ኦልሞስት ሁለቱ ፖይንቶች ኦቨርላፕ እንዲያደርጉ ማድረግ እንችላለን። የመጨረሻው ስቴፕ ስድስተኛው ሌት ፒ ቢ ኤ ፖይንት ዊዝ ኮርዲኔትስ ኤ ኮማ ኤፍ ኦፍ ኤ ኦን ደ ግራፍ ኦፍ ፋንክሽን ኤፍ። ስለዚህ ይህ ፖይንት ነው ፋንክሽኑ ላይ ያለ ፖይንት ዊዝ ዚስ ኮርዲኔትስ። አናዘር ፖይንት ኦን ደ ግራፍ ሜይ ቢ ዲኖትድ ባይ ኪው ብለን ብንሰይመው እና ኮኦርዲኔቶቹም ኤ ሲደመር ኤች ኮማ ኮረስፖንዲንግ ፋንክሽናል ቫልዩ ያው ኤፍ ኦፍ ኤ ፕላስ ኤች ይሆናል። እዚህ ጋር ኤች የምንለው በፒ እና በኪው ኤክስ ኮኦርዲኔቶች መካከል ያለውን ልዩነት ነው። ያ ማለት ይሄ ኤ ፕላስ ኤች ከሆነ ሲቀነስ ኤ ኤችን ይሰጠናል። ስለዚህ በእነኚህ ሁለቱ ኤክስ ኮኦርዲኔቶች መካከል ያለው ልዩነት ያ ኤች ይባላል። ያ መሰረት አድርገን ነው እንግዲህ ኮረስፖንዲንግ ፋንክሽናል ቫልዩዎችንም ዲተርሚን ያደርግነው። ሶ by definition the slope m of a secant line through these two points p እና q ምን እንለዋለን? m of pq ወይም m of the secant line እኩል ይሆናል f at a plus h ያ እንግዲህ change in y አድርገን የምንሰራው ነው ማይነስ f of a የዚህ y ኮኦርዲኔት ሲቀነስ የዚህኛው y ኮኦርዲኔት ሲካፈል የዚህ ፖይንት x ኮኦርዲኔት ያም a plus h ነው ሲቀነስ ኤ እናድርጓለን። ኤ ፕላስ ኤች ላይ ኤ ስቀንስ የምናገኘው ኤች ስለሆነ ለዛ ነው እንደዚህ አድርገን ያስቀምጥ ነው። ሶ ስሎፕ ኦፍ ኤ ሴካንት ላይን ዊዝ ዲስ ኮኦርዲኔትስ ኢዝ ሲምፕሊ ኤፍ ኦፍ ኤ ፕላስ ኤች ማይነስ ኤፍ ኦፍ ኤ ዲቫይድ ባይ ኤች ይሆናል ማለት ነው። እዚህ ላይ ኤም ሰብ ፒ ኪው ብለን የሰየምነው ሪፕሬዘንት የሚያደርገው ስሎፕ ኦፍ ሴካንት ላይን ዳት ፓስ ትሩ ፒ ኤንድ ኪው ነው። ኤም ሴካንት ስንል ግን ኤግዛክትሊ የፋንክሽኑን ሴካንት ማለታችን ስለሆነ ኤም ሴካንት የምንለው ቀጥታ ከፋንክሽኑ ጋር እንዲገናኝልን ስናስብ የምናደርገው ነው። ዞሮ ዞሮ ሁለቱም አንድ አይነት ነገር ነው የሚገልጹት። በዚህ ኬስ ይሄኛው ሴካንት ላይን ግራፉን ተች ያደርጋል። እነኚህ ፖይንቶች ደግሞ ግራፉም ላይ ያሉ ስለሆኑ this is a secant line to the graph ራንደምሊ ፒ እና ኪውን ፒክ ብናደርግ ኖሮ ቀጥታ የዚህ ላይን ስሎፕ ኤም ሰብ ፒ ኪው ተብሎ ሊገለጽ ይችላል። so if f is a given function and function f የሚባል ቢሰጠን እንደዚህ አይነት ከርቭ ያለው then we can make q approach p q የምንለውን ፖይንት ወደ p approach እንዲያደርግ ማድረግ እንችላለን። እንዴት አድርገን? by letting h to tend to 0
ወይም ኤች ወደ 0 አፕሮች እንዲያደርግ በማድረግ ኤችን ወደ 0 አፕሮች እንዲያደርግ አረግ ነው ማለት ኦልሞስት ቀነስ ነው ማለት ኤ ሲደመር ኤቹ ኦልሞስት ከኤ ጋር እኩል እንዲሆን በማድረጋችን ይሄ ፖይንት ወደዚህ ይጠጋል። ይሄ ፖይንት ወደዚህ ተጠጋ ማለት በዚህ ፋንክሽን ውስጥ ኪው ምን እየሆነ ይመጣል? ወደዚህ እየጠጋ ይመጣል። ግራፊካሊ እንግዲህ ኪው እዚህ ጋር ቢሆን ፖይንቱ ኤ ፕላስ ኤች እዚህ ጋር ስለሆነ ኤ ፕላስ ኤች ኮማ ኤፍ ኦፍ ኤ ፕላስ ኤች እንዲህ ይሆናል። አሁን ኤችን ፈርዘር ብቀንሰውና ወደዚህ ባስጠጋው ምንድን ነው የሚሆነው? መጀመሪያ የነበረውን ፖይንት አሁን ኤችን ስንቀንስ ወደዚህ ይጠጋል ማለት ነው። ኤ ፕላስ ኤች ወደዚህ በመጠጋቱ አዲስ የምናገኘው ፖይንት ኪው ይሄን ይመስላል። ቀደም ሲል የነበረን ሴካንት ላይን እና አሁን ያገኘነው ይህ በአረንጓዴ ያለው ሴካንት ላይን ኮምፔር ብናደርጋቸው አዲስ ያገኘነው አረንጓዴው ሴካንት ላይን ለቀዩ ይሄ ደግሞ ታንጀንት ነው ለከርቡ አት ፒ የበለጠ የቀረበ ነው። ስሎፓቸውም ተቀራራቢ ነው። ኤችን ሞር ወደ 0 እንዲጠጋ በማድረግ ኤ ፕላስ ኤች ኦልሞስት ኤ እንዲሆን ማድረግ እንችላለን። ኦልሞስት ኤግዛክትሊ ኤ ነው እያልኩ አይደለም። by letting h to approach 0 we get the slope of the tangent line to the curve። ስለዚህ ይሄን ወደ 0 ማስጠጋታችን ኪው ራሱ እዚህ ጋር እንዲመጣ በማድረጋችን የምናገኘው ላይን ሴካንት ላይኑ ታንጀንት ላይኑ ጋር ኦቨርላፕ ያደርጋል። therefore የሴካንት ላይኑ ስሎፕ አስጠግተን የምናገኘው ሴካንት ላይን ስሎፕ የታንጀንቱን ስሎፕ ይሆናል ማለት ነው። So it is natural therefore to define m as follows። እዚህ ላይ እንግዲህ m የምንለው የታንጀንት ላይኑ ስሎፕ ነው። ቀደም ሲል ታንጀንት ላይኑ ስሎፕ ከሴካንት ላይኑ ስሎፕ ጋር እንዲቀራረቡ ማድረግ እንችላለን። ያን የምናደርገው h ብለን አይደንቲፋይ ያደረግነውን ቁጥር ወደ 0 አፕሮች እንዲያደርግ በማድረግ ስለነበረ። ኦኬ አሁን የታንጀንት ላይን ስሎፕን ዴፊኒሽን እንመልከት። Now if f is a function defined on an open interval ፋንክሽኑ በሆነ ኦፕን ኢንተርቫል ዲፋይንድ ቢሆን which contains a then as h gets closer and closer to 0 the slope m of the tangent line to the graph of y equal to f of x at the point p a comma f of a is given by m equal to change in y by change in x ያልነው ነው። ይሄ f of a plus h minus f of a divided by h እንግዲህ በፖይንቶቹ መካከል ኤክስ ኮኦርዲኔቶቹ መካከል ያለው ዲፈረንስ ነው። ቼንጅ ኢን ዋይ ዲቫይድ ባይ ቼንጅ ኢን ኤክስ አድርገን ያስቀመጥነው ማለት ነው በሌላ ቋንቋ። እዚህ ላይ ግን እያወራን ያለነው ስለ ታንጀንቱ ስሎፕ ስለሆነ ኤች የሚባለው ቁጥር ምን መሆን አለበት? it has to get closer and closer to 0 or must approach 0 in order to get the slope of the tangent line to the graph y equal to f of x at this point p a f of a ላይ ማለት ነው። ቀደም ሲል ያየነው ድጋሚ ሪቪዚት እናድርገው። if we allow the quantity h to get smaller and smaller the point a plus h f of a plus h እዚህ ላይ እንግዲህ hን እየቀነስ ነው ብንመጣ ነው ያለው። መጀመሪያ እስኪ ይህን እንውሰድ። q የሚባል ፖይንት አለን። q ኮኦርዲኔቶቹ a plus h እና f at a plus h እነዚህ ናቸው ፖይንቶቹ። አሁን hን ወደ 0 አፕሮች እንዲያደርግ ብናደርገው ያ ማለት ደግሞ a plus h f of a plus h የተባለውን ወደ a f of a አፕሮች እንዲያደርግ ብናደርገው ወደዚህ ብንመጣ ልክ እንደዚህ ማለት ነው። ይሄው ወደዚህ አፕሮች ስናደርግ a plus h አልነውና f of a plus h ወደዚህ ቁጥር እየተጠጉ ይመጣሉ። a plus hም ወደ a አፕሮች ያደርገ ይመጣል። f of a plus hም ወደ f of a እየተጠጋ ይመጣል። ይሄ ቁጥር ወደዚህ ቁጥር ይመጣል። ሁለቱም ባንድ ላይ ማለት ነው። which in turn means that the slope of the secant line through a plus h f of a plus h and a f of a ማለት ነው በእነኚህ በሁለቱ የሚያልፈው secant line is getting closer and closer to the tangent line at a f of a። ቀደም ሲል የነበረው secant line አሁን hን ወደ a እንዲጠጋ በማድረጋችን ወደዚህ መጣ። የበለጠ hን እየቀነስን ብንመጣ ወደ ምን ይመጣል ማለት ነው? ወደ ታንጀንት ላይኑ በቀይ የተሳለው ላይን ማለት ነው። በቀይ ላይ ያለው ላይን ታንጀንት ላይኑ ነው። ታንጀንት ላይኑን የበለጠ እንዲቀርበው ለማድረግ ምን ማድረግ ነው የሚጠበቅብን? እቺን ኤች ያልናትን ቁጥር ወደ 0 እንድትጠጋ ማድረግ ነው።
እስካሁን ባየነው ሴካንት ላይኖቹን እየወሰድን ግሬዲየንት ወይም ስሎፓቸውን ኮምፒት ስናደርግ ሴካንት ላይኖቹ ኦብቪየስሊ የተሰጠንን ግራፍ ወይም ከርቭ ኢንተርሴክት የሚያደርጉ ሴካንቶች ናቸው ወይም ላይኖች ናቸው። ይህ እየቀረበ ሲመጣ በቀጥታ የዚህ ሴካንት በአረንጓዴ ያለውን ብንወስድ የዚህ ሴካንት ስሎፕ እና የከርቡ ስሎፕ ወይም ስቲፕነስ ወይም ግሬዲየንት ተቀራራቢ የሆኑ ይመጣሉ። ኤችን የበለጠ ወደ ዜሮ እንዲጠጋ እያደረግን በመጣን ቁጥር ይህ ሴካንት ላይን ወደዚህ እየጠጋ ይመጣል። ኦልሞስት ታንጀንት ይሆናል። ያ ሴካንት ላይን ምንድን ነው የሚነግረን ብለናል? የከርቡን ግሬዲየንት አት ዚስ ፖይንት የከርቡን ግሬዲየንት ምን ያክል ስቲፕ ነው የሚለውን የሚነግረን ነው። ያ ደግሞ ምንድን ነው ብለናል? የቀዩ ወይም የታንጀንት ላይኑ ስሎፕ ነው። ዜርፎር the slope of graph of a function at a point is the same as the slope of the tangent line to that point። ስለዚህ እዚህ ፖይንት ላይ በዚህ ፖይንት የሚያልፈው ታንጀንት ላይን ስሎፕ እና የከርቡ ግሬዲየንት አንድ አይነት ይሆናሉ። እዚህ ፖይንት ላይ በዚህ ኮምፒቲሽን ውስጥ ኤቹን ይበልጥ እየቀነሰ ስንመጣ ወይም ወደ ዜሮ አፕሮች እንዲያደርግ ስናደርገው አቨሬጅ ሬት ኦፍ ቼንጅ ብለን ስንሰራ የነበረው ነገር ወደ ምን ይቀየራል ማለት ነው? ወደ ኢንስታንቴኒየስ ሬት። ኢንስታንቴኒየስ ሬት ኦፍ ቼንጅ ይሆናል። ስለዚህ the slope of a tangent line represents the instantaneous rate of change of the function at that point. That is, the slope of a tangent line equals instantaneous rate of change. ስለዚህ የታንጀንት ላይኑ ስሎፕ ኤግዛክትሊ ምንድን ነው የሚያመለክተው? ኢንስታንታኒየስ ሬት ኦፍ ቼንጅ ኦፍ ደ ፋንክሽን አት ዳት ፖይንት ያመለክታል። ኢንስታንታኒየስ ሬት ኦፍ ቼንጅ ኦፍ ፋንክሽን አት ፖይንት ከታንጀንቱ ስሎፕ ጋር የሚገናኙ ከሆነ እንዴት አድርገን ነው የአንድን ፈንክሽን ኢንስታንታኒየስ ሬት ኦፍ ቼንጅ የምናገኘው የሚለውን ፕሮሲጀር እንመልከት። Procedure to find gradient of a curve at a point. Now to find gradient of a curve y equal to f of x at a point with x coordinate equal to a, we use the following procedure. Step 1, we write the quotient difference f of x minus f of a by x minus a of f at x equal to a. እንዲህ አድርገን እንጽፋለን። የመጀመሪያው ይህ ቀደም ሲል ከሰራ ነው ኮሽንት የተለየ እንዳልሆነ ማወቅ ይኖርብናል። ለምሳሌ ኤክስን ኤ ፕላስ ኤች ብንለው ያው ኤፍ ኦፍ ኤ እንዳለ ኤፍ ኦፍ ኤ ነው። ኤክሱ ኤ ፕላስ ኤች ስለሆነ ኤ ፕላስ ኤች እዚህ ጋር ሰብስቲዩት አድርገን ሲቀነስ ኤ ብናደርግ የምናገኘው ኤች ይሆናል። ስለዚህ ኤግዛክትሊ the same የሆነ ነገር ነው እያወራን ያለ ነው። ሁለተኛው ስቴፕ we compute the algebraic expression in step 1 and simplify። እዚህ ጋር ያስቀመጥነውን ኤክስፕሬሽን ሲምፕሊፋይ እናደርጋለን። ሶስተኛው ስቴፕ እዚህ ላይ ያገኘነውን አልጀብሪክ ኤክስፕሬሽን ኤክስ ወደ ኤ አፕሮች ሲያደርግ የሚሰጠንን ቫሊዩ ዲተርሚን እናደርጋለን። ያ ማለት find the value of the result obtained in step 2 as the value of x approaches a። በመጨረሻም የምናገኘው ሪዛልት የፋንክሽኑ ላይ at a ታንጀንት የሆነው ላይን ስሎፕ ይሆናል። ይህም ደግሞ በተመሳሳይ ሁኔታ ምንድነው የሚሆነው ብለናል? it is the gradient of the function at a ወይም ደግሞ the instantaneous rate of change of the function at m ይሆናል። Example 1, find the gradient or slope of the function f of x equal to x squared at x equal to 2። እዚህ ላይ እንግዲህ የተጠየቅነው የዚህም ፋንክሽን ግሬዲየንት x equal to 2 ላይ ነው አግኙ የተባልነው። በመጀመሪያ a 2 ነው ብለን እንውሰድ። በዚህ መሰረት f at a ምንድነው የሚሆነው? f at a is 2 squared 2 ስኩዌር ደግሞ 4 ይሆናል። አንደኛው መንገድ ግሬዲየንቱን እንደዚህ አድርጎ በመጻፍ መስራት ነው። a ፕላስ h ማይነስ f of a ዲቫይድድ ባይ h አድርገን ልንሰራው እንደምንችል አይተናል። ይሄ እንግዲህ as h gets closer and closer to 0 ብለን የምንሰራው። አሁን f of a ፕላስ h ማለት ማን ነው? a 2 ስለሆነ እዚህ ጋር 2 ሲደመር h ስኩዌር ሲቀነስ f at a 4 ነው ሲካፈል h እናድርገዋለን። ከዚህ የምናገኘው ሪዛልት 2 ሲደመር h ስኩዌርድ 4 2 ስኩዌርድ ማለት ነው። ይሄ ሲደመር 2 ሲባዛ በ2 4 4h ፕላስ h ስኩዌርድ ማይነስ 4 ኦል ኦቨር h እናድርገዋለን። እዚህ ጋር 4 ሲቀነስ 4 0 ነው። ስለዚህ የሚቀረን 4h ፕላስ h ስኩዌርድ ነው። እያንዳንዱ ደግሞ hን ኢንቮልቭ ስለሚያደርግ h ፋክተር አውት አድርገን በh ብናጣፋ የምናገኘው ሪዛልት ስንት ይሆናል? 4 ፕላስ h ይሆናል። ይህን
as h approaches 0 ወይም h ወደ 0 አፕሮች እንዲያደርግ ብናደርግ የምናገኘው ሪዛልት ስንት ይሆናል? 4። this is as h approaches 0 አፕሮች የሚለውን በዚህ በአሮው ዲኖት አድርጌዋለሁ። ይህን ዴፊኒሽኑ ላይ በተቀመጠው መሰረትም መስራት እንችላለን። ሶ ግሬዲየንት ወይም ኤም የምንለው ምን ይሆናል የተባለው ኤፍ ኦፍ ኤክስ ማይነስ ኤፍ ኦፍ ኤ ዲቫይድ ባይ ኤክስ ማይነስ ኤ አድርገን እንሰራዋለን። አስ ኤክስ አፕሮችስ ኤ በማለት እዚህ ላይ ኤፍ ኦፍ ኤክስ የተባለው ኤክስ ስኩዌርድ ነው ሲቀነስ ኤፍ አት ኤ ያው 2 ሲሆን የምናገኘው የፋንክሽናል ቫልዩ ነው። እሱም 4 ነው ብለናል። ሲካፈል ኤክስ ሲቀነስ 2 ይሄ እንግዲህ ኤክስ አፕሮችስ ምን ማለት አለብን? አሁን ኤ 2 ስለሆነ 2 ብለን እንጽፈዋለን። እንግዲህ ኤክስ ስኩዌርድ ማይነስ 4 ፋክተራይዝ ሲደረግ ኤክስ ፕላስ 2 ታይምስ ኤክስ ማይነስ 2 ተብሎ ሊቀመጥ ይችላል። ሲካፈል ኤክስ ማይነስ 2 እዚህ ላይ እንግዲህ ፋክተራይዜሽን ስንመለከት ኤክስ ስኩዌርድ ማይነስ 4 ማለት 2 ስኩዌርድ ማለት ነው። ስለዚህ እንዲህ አይነት ነገር ሲያጋጥመን በዚህ መንገድ እንዲህ አድርገን ብሬክዳውን እናደርገዋለን ኢንቱ ፕሮዳክት ኦፍ 2 ሊኒየር ፋክተርስ። አሁንም ይህን ቼክ የምናደርገው ኤክስ ወደ 2 አፕሮች ሲያደርግ ስንት ይሆናል የሚለውን ቼክ በማድረግ ነው። እዚህ ጋር እንደምትመለከቱት ኤክስ ማይነስ 2 ስላለን ይህ ይጣፋል። ፋይናሊ የምናገኘው ኤክስ ፕላስ 2 ይሆናል አስ ኤክስ አፕሮችስ 2። እዚህ ጋር ያገኘነው ቁጥር ኤክስ ሲደመር 2 ስለሆነ አስ ኤክስ አፕሮችስ 2 ይሄ አፌክትድ አይሆንም እንዳለ 2 ይሆናል። ነገር ግን ኤክስ ወደ 2 አፕሮች ያደርጋል። በመሆኑም የምናገኘው 2 ሲደመር 2 ይሆናል። 2 ሲደመር 2 ደግሞ 4 ነው። ይሄ ቀደም ሲል እዚህኛው መንገድ ተከትለን ሰርተን ያገኘነው ጋር አንድ አይነት ስለሆነ በዚህ መንገድም ብንሄድ ችግር እንደሌለው መገንዘብ ይቻላል። ኤግዛምፕል 2 if f of x is equal to x squared find the gradient of the tangent line to the graph of f of x at the point p with coordinates a, a squared ያው a ሲሆን x ቫልዩ ስኩዌር ስናደርገው የምናገኘው ፋንክሽናል አውትፑታችን a squared ስለሚሆን ነው a squared የተባለው። ናው ግሬዲየንት ነው የምፈልገው። the gradient is equal to f of x minus f at a divided by x minus a ይሆናል as x approaches ማን a። አሁን ኤ ማን እንደሆነ አናውቅም። ነገር ግን ቀጥታ እዚህ ጋር ሰብስቲቱት በማድረግ ልንሰራው የምንችለው ነው። ኤፍ ኦፍ ኤክስ ኤክስ ስኩዌርድ ነው ብለናል። ኤፍ አት ኤ ደግሞ ኤ ስኩዌርድ ነው ዲቫይድ ባይ ኤክስ ማይነስ ኤ ይሆናል። ይሄ አስ ኤክስ አፕሮችስ ኤ አድርገን የምንሰራው ኤክስ ስኩዌርድ ማይነስ ኤ ስኩዌርድ ይሄ ፋክተራይዝ መደረግ ይችላል ብለናል። ኤክስ ፕላስ ኤ ታይምስ ኤክስ ማይነስ ኤ ዲቫይድ ባይ ኤክስ ማይነስ ኤ አስ ኤክስ አፕሮችስ ኤ። እዚህ ላይ ኤክስ ማይነስ ኤ በኤክስ ማይነስ ኤ ይጣፋና የምናገኘው ሪዛልት ኤክስ ፕላስ ኤ ብቻ ስለሚሆን ይሄ ኤክስ ፕላስ ኤ ይሆናል። ነገር ግን አስ ኤክስ አፕሮች ኤ ይሄ ነገር ምን ይሆናል የሚለውን ማወቅ ተገቢ ነው። ኤ በኤክስ መቀየር ምክንያት አፌክትድ ስለማይሆን ማን ላይ ነው ትኩረት የምናደርገው? እዚህ ላይ አስ ኤክስ አፕሮች ኤ ኤክስ ወደ የት አፕሮች ያደርጋል እያለ ነው? ወደ ኤ አፕሮች ያደርጋል። ያ ማለት ኤ ሲደመር ኤን ይሰጠናል። የዚህ ቫልዩ ደግሞ ስንት ነው? 2a ይሆናል። እዚህ ላይ አንድ ማስተዋል ያለብን ምንድን ነው? ኤ ኤግዛክትሊ ስንት እንደሆነ አናቅም። ነገር ግን ስንት እንደሆነ ሳናቅ የዚህ ፋንክሽን ግሬዲየንት አት ኤኒ አርቢትራሪ ፖይንት ፒ 2a ይሆናል ስላል ፋንክሽኑ ኤፍ ኦፍ ኤክስ ኢኳል ቱ ኤክስ ስኩዌርድ ቢሰጠን ሌትስ ሴይ ኤን 2 ስናደርገው 2 ታይምስ 2 4 ቀደም ሲል የሰራ ነው። ኤ ደግሞ 3 ቢሆን 2 ሲባዛ በ3 6 ኤ ኔጌቲቭ 1 ቢሆንስ 2 ሲባዛ በኔጌቲቭ 1 ኔጌቲቭ 2። ስለዚህ የዚህም ፈንክሽን ግሬዲየንት አት ኤኒ ፖይንት ማግኘት ይቻላል ማለት ነው በዚህ መሰረት። ስለዚህ አት ኤኒ ፖይንት አግኝተነዋል። በዚህ ቪዲዮ ኤክሰርሳይዝ 2.5 እንመለከታለን። በዚህ ውስጥ የምናገኛቸው ጥያቄዎች በአብዛኛው ፎከስ የሚያደርጉት የአንድን ከርብ ታንጀንት ስሎፕ ማግኘት ታንጀንት ላይኑን ስሎፕ ማግኘት፣ ይሄ ደግሞ በሌላ አነጋገር የከርቡንም ግሬዲየንት ማግኘት ይሆናል። የመጀመሪያው ጥያቄ find the gradients of the tangent lines to the graph of the following functions at specified points ይለናል። እንግዲህ የምንፈልገው ለተሰጡት ፋንክሽኖች
ታንጀንት የሆኑት ላይኖችን ግሬዲየንት ነው። ግሬዲየንቶቹን ደግሞ ስንፈልግ ስፔሲፋይ የተደረጉ ፖይንቶች አሉ። እነሱ ፖይንቶች እንጠቀማለን። የመጀመሪያው ኤፍ ኦፍ ኤክስ ኢኳል ቱ ኤክስ ስኩዌርድ የሚባል ፋንክሽን ተሰጥቶናል። ለዚህ ፋንክሽን ታንጀንት የሚሆኑት ላይኖች አት ኤክስ ኢኳል ቱ -1 እና አት ኤክስ ኢኳል ቱ 4 የሚኖራቸውን ስሎፕ ወይም ግሬዲየንት አግኙ ነው የተባለው። የመጀመሪያው ፖይንት ኤክስ ኢኳል ቱ -1 ነው። ስለዚህ እሱ ላይ ነው ቼክ የምናደርገው ግሬዲየንቱን ወይም የምናገኘው። ሶ the gradient is equal to f at x minus f at a divided by x minus a ብለን የምናገኘው ስለሆነ ኤን እዚህ ላይ -1 ሰብስቲዩት እናደርጋለን። ኤፍ አት ኤክስ ኤክስ ስኩዌርድ ነው ሲቀነስ -1 ስኩዌርድ ሲካፈል ኤክስ ማይነስ -1 እናድርገዋለን። እዚህ ላይ as x approaches -1 ነው ኢቫሉዌት መደረግ ያለበት። ኦኬ መጀመሪያው ላይ x ስኩዌርድ እንዳለ x ስኩዌርድ እንወስዳለን። -1 ስኩዌርድ ሲደረግ 1 ነው የሚሆነው። ሶ x ስኩዌርድ -1 ስኩዌርድ እንደማለት ነው ሲካፈል x + 1 ይሆናል። ሶ as x approaches -1 አድርገን እንሰራለን። እዚህ ጋር የምናገኘው ሪዛልት x ስኩዌርድ -1 ፋክተራይዝ ስለሚደረግ x + 1 እና x -1 ብዥ ሆኖ ስለሚቀመጥ እንደዚህ እናደርገዋለን። ኦቨር x + 1 እዚህ ላይ x + 1 በx + 1 ይጣፋል። ፋይናሊ የምናገኘው ሪዛልት x -1 ይሆናል። ነገር ግን ይህን ኮምፒት ማድረግ ያለብን as x approach -1 ስለሆነ ይሄ x ወደ -1 አፕሮች ሲያደርግ -1 ሲቀነስ -1 ወይም -1 - 1 ስንት ይሆናል? -2። ስለዚህ the gradient of the function at x equal to -1 is -2 ነው ማለት ነው። ሌላው የምንሰራው at x equal to 4 ስንት ይሆናል የሚለው ነው። አሁንም the gradient at 4 ነው የምንሰራው ብለናል። f at x minus f at a divided by x minus a ብለን እንጻፍ በመጀመሪያ። ከዛ f at x ያው x ስኩዌርድ ነው ሲቀነስ a አሁን 4 ስለሆነ 4 ስኩዌር ሲደረግ ስንት እናገኛለን? 16 ወይም 4 ስኩዌር ብለን እንጻፈው በኋላ ፋክተራይዝ ስለሚደረግ x ማይነስ የa ቫልዩ 4 ነው። አሁን x ስኩዌርድ ማይነስ 4 ስኩዌርድ ፋክተራይዝ ሲደረግ x + 4 ታይምስ x ማይነስ 4 እናድርገዋለን። ከስር ደግሞ x ማይነስ 4 አለን። ይሄ ስለሚጣፋ x ማይነስ 4 በx ማይነስ 4 ጣፋና የምናገኘው x + 4 ብቻ ይሆናል። ሶ እዚህ ጋር x + 4 ቼክ የምናደርገው ግን as x approaches 4 ነው። as x approaches 4 ይሄ ስንት ይሆናል? እዚህ ላይ ይሄ 4 እንዳለ ነው የሚቀመጠው። ነገር ግን as x approaches 4 x ወደ የት ይሄዳል? ወደ 4 ይሄዳል። በመሆኑ 4 ሲደመር 4 እናገኛለን። 4 ሲደመር 4 ደግሞ 8 ነው። ስለዚህ 8 ምንድነው የሚያመለክተው? is the gradient of the function or the tangent to the function at the point x equal to 4 ነው ማለት ነው። ቢ ላይ የሰጠን ፋንክሽን ደግሞ f of x equal to 3x squared minus 5x plus 4 ነው። ሁለት ፖይንቶች ተሰጥተውናል። አንደኛው 2 ነው፣ ሌላኛው ደግሞ ማይነስ ኦፍ ራዲካል 2። ስለዚህ እያንዳንዱ ለየብቻ ነው የምንሰራው። የመጀመሪያው የዚህ ፋንክሽን ታንጀንት አት ፖይንቱ ግሬዲየንቱ ስንት ይሆናል የሚለውን እንስራ። ያው ግሬዲየንት አት ኤኒ ፖይንት እንደምናውቀው f of x minus f at a divided by x minus a አድርገን የምናገኘው ነው። a የምንለው የተሰጠን ፖይንት ነው። f at x የተባለው ፋንክሽኑ እንዳለ ኤክስፕሬሽኑን እናስቀምጣለን። 3x squared minus 5x plus 4 ሲሆን a ደግሞ 2 ስለሆነ f at 2 ስንት ይሆናል? 2 ሰብስቲዩት እናደርጋለን። 3 ሲባዛ 2 squared 3 ሲባዛ በ4 እንደማለት ነው 12 ይሆናል። ሲቀነስ 5 ሲባዛ በ2 10 ሲደመር 4 እናደርገዋለን። ቁጥሮቹን አሁን በቀጥታ ሰብስቲዩት እያደረግን ነው የሄድነው። ሶ ኤክስ ማይነስ የኤ ቫልዩ አሁን 2 ነው። ሶ ኑሜሬተር ላይ ያለውን ሲምፕሊፋይ እናድርግ። እዚህ ጋር 4 አለን። ማይነስ ኦፍ 4 አንድ ላይ ስንደምር 0 ይመጣል። 12 ሲቀነስ 10 2 ነው። እዚህ ጋር ማይነስ ሳይን ስላለ ማይነስ 2 ይኖረናል ማለት ነው። ፋይናሊ የምናገኘው ኤክስፕሬሽን ኑሜሬተር ላይ 3x ስኩዌርድ ማይነስ 5x ማይነስ 2 ዲቫይድድ ባይ x ማይነስ 2 የሚል ነው። እንግዲህ ይህን ማካፈል አለብን ሲምፕሊፋይ ለማድረግ። ሲንቴቲክ ዲቪዥን ብንጠቀም እንዴት እንደምናገኘው እንመልከት። ሲንቴቲክ ዲቪዥን ስንጠቀም ምንድነው የምናደርገው?
ልናካፍል የነበርነው ወይም የሚካፈለውን ኤክስፕሬሽን ኮኤፊሽንቶች እዚህ ጋር እናስቀምጣለን። 3 -5 እና -2 እዚህ ጋር ይቀመጣሉ። እዚህ ጋር ስናካፍል ደግሞ የምናካፍለው x - 2 ስለሆነ ይችን ቁጥር 2ን እዚህ ጋር እናስቀምጣለን። በመጀመሪያ ይሄ 3 ቀጥታ ወደ ታች እናወርደዋለን። 3 እዚህ ጋር ይመጣል። ከዛ 2 ሲባዛ በ3 6 ይሆናል። 6ን እዚህ ውስጥ እናስቀምጣለን። 6 -5 ሲደመር 6 ስንት ይሆናል? 1 ይሆናል። አሁን ደግሞ 1ን በ2 እናባዛዋለን። 1 ሲባዛ በ2 2 ይሆናል። 2 እዚህ ጋር እናስቀምጣለን። እንደምራለን። -2 ሲደመር 2 0 ይሆናል። ስለዚህ እዚህ ጋር ምንም ነገር የለንም ማለት ሙሉ በሙሉ መካፈል ይችላል ማለት ነው። ከዚህ የምናገኘው ይህችኛዋ 3 የምንላት መጀመሪያ የነበረን ኤክስፕሬሽን ዲግሪ በአንድ ተቀንሶ የሚኖረው ኤክስ ኮኤፊሽንት ነች። ያ ማለት ኤክስ ስኩዌርድ ነበረ፣ አሁን ኤክስ ይሆናል። 3x አለን። ከዛ ቀጥሎ የሚመጣው ኮንስታንት ተርም ነው፣ 1 ነው። በዚህ መሰረት የዚህ ፋክተራይዜሽን ወይም ካንስል አውት ስናደርግ የምናገኘው 3x + 1 ነው። ይህም በሎንግ ዲቪዥን ቼክ ማድረግ ትችላላችሁ። ዋንስ ይህን ካገኘን በኋላ አስ ኤክስ አፕሮችስ ቱ ስንት ይሆናል የሚለውን እንፈልጋለን። ወደ 2 አፕሮች እንዲያደርግ ብናደርገው ኤክስን እቺ ቁጥር ወደ 2 ስትሄድ 2 ሲባዛ በ3 6 6 ሲደመር 1 ስንት እናገኛለን? 7 ይሆናል። አሁን ደግሞ አት ማይነስ ራዲካል 2 ግሬዲየንቱ ስንት እንደሚሆን እንፈልግ። ግሬዲየንት ተመሳሳይ ነው፣ እኩል ይሆናል ኤፍ አት ኤክስ ማይነስ ኤፍ አት ኤ ዲቫይድድ ባይ ኤክስ ማይነስ ኤ አድርገን ነው የምንሰራው። ያው ኤፍ ኦፍ ኤክስ 3x ስኩዌርድ ስለሆነ 3x ስኩዌርድ እናደርጋለን ማይነስ 5x ፕላስ 4 ይሄን ያክል ነው ኤፍ ኦፍ ኤክስ ማለት። ማይነስ አት ኤ አሁን ኤ እዚህ ጋር የተቀመጠው ቁጥር ነው። ማይነስ ራዲካል 2 ማይነስ ራዲካል 2 በኤክስ ፋንታ ሰብስቲዩት እናደርግና ያንን ቫልዩ ለማግኘት እንሞክራለን። ስለዚህ 3 ኢንቱ ማይነስ ራዲካል 2 ስኩዌርድ ማይነስ 5 ኢንቱ ማይነስ ራዲካል 2 ከዛ ከእንደገና ሲደመር 4 እናደርጋለን። ዲስ ዲቫይድድ ባይ ኤክስ ማይነስ ራዲካል 2 እናደርገዋለን። ኑሜሬተር ላይ ያለውን ትንሽ ሪአሬንጅ ብናደርግ የምናገኘው 3x ስኩዌርድ ማይነስ 5x ማይነስ 6 ፕላስ 5 ራዲካል 2 ይሆናል። ይህን ለኤክስ ፕላስ ራዲካል 2 እናካፍለዋለን። ይህም በሎንግ ዲቪዥን ወይም ሲንቴቲክ ሜትድ በመጠቀም ልንሰራው እንችላለን። ከዚህ የምናገኘው ሪዛልት 3x ማይነስ 5 ማይነስ 3 ራዲካል 2 ይሆናል። እዚህ ላይ እንግዲህ ኢቫሉዌት ስናደርግ አሴክስ ቴንድስ ቱ ኤ ወይም አሴክስ አፕሮች ኤ ያል ነው። በዚህኛው ፓርቲኩላር ኬስ ኤ ያልነው ማይነስ ራዲካል 2 ስለሆነ አሴክስ አፕሮች ማይነስ ራዲካል 2 ላይ ነው ኢቫሉዌት የምናደርገው ማለት ነው። ዴርፎር ይሄ ኤክስፕሬሽን ኤክስን ወደ ማይነስ ራዲካል 2 አፕሮች እንዲያደርግ ወይም እንዲጠጋ ብናደርግ የሚሰጥን ሪዛልት ምን ይሆናል? እዚህ ጋር ያሉት እነኚህ ሁለቱ ቁጥሮች አፌክትድ አይሆኑም ቢኮዝ ኤክስን ኢንቮልቭ ስለማያደርጉ። ኤክስ የሚባል ፋክተር ያለው ይሄኛው ብቻ ስለሆነ ኤክስ ወደ ማይነስ ራዲካል 2 አፕሮች ሲያደርግ ይሄ 3 ታይምስ ማይነስ ራዲካል 2 ይሆናል። በመሆኑ ከዚህ የምናገኘው ሪዛልት 3 ሲባዛ ማይነስ ራዲካል 2 ማይነስ 5 ማይነስ 3 ራዲካል 2 ይሆናል። እዚህ ጋር እንደምትመለከቱት እነኚህ ሁለቱ ቁጥሮች አንድ አይነት ናቸው። 3 ታይምስ ማይነስ ራዲካል 2 ማለት ማይነስ 3 ራዲካል 2 ማለት ነው። ሁለቱን ስንደምር የምናገኘው ሪዛልት ማይነስ 6 ራዲካል 2 ማይነስ 5 ይሆናል። ሲ ላይ ደግሞ የምንፈልገው የጂ ኦፍ ኤክስን ታንጀንት ላይን አት ኤክስ ኢኳል ቱ 4 ላይ ግሬዲየንቱ ምን ይሆናል የሚለው ነው። ኢን ጀነራል ግሬዲየንትን እንዴት ነበር ኮምፒውት የምናደርገው? ግሬዲየንት ኢዝ ኢኳል ቱ የሰጠው ፈንክሽን ጂ ኦፍ ኤክስ ነው። ጂ ኦፍ ኤክስን እንወስዳለን ማይነስ ጂ አት ኤ ዲቫይድ ባይ ኤክስ ማይነስ ኤ እናደርገዋለን። ይሄ ኤክስን ወደ ኤ አፕሮች እንዲያደርግ በማድረግ የምናገኘው ነው። ይሄ ለማንኛውም ኬዝ የምንጠቀምበት ነው። በዚህ ፓርቲኩላር ኬዝ ግን ኤ ብለን የምንወስደው 4 ስለሆነ 4ን በተመደበበት ቦታ ሰብስቲዩት እናደርጋለን ኮረስፖንዲንግ ፕሌስ ላይ ማለት ነው። ዴርፎር የምናገኘው ሪዛልት ምን ይሆናል? ጂ ኦፍ ኤክስ ያው ራዲካል ኦፍ ኤክስ ነው ማይነስ ጂ አት ኤ በዚህ ኬዝ ኤ 4 ነው። በመሆኑ ምን እናደርጋለን? ራዲካል ኦፍ 4 ማይነስ ኤክስ ማይነስ 4 then as x approaches 4 አድርገን እንሰራለን። እዚህ ጋር ራዲካል ኦፍ ኤክስ
ማይነስ ራዲካል ኦፍ 4 ራዲካል ኦፍ ኤክስ እንዳለ እንወስዳለን። ራዲካል ኦፍ ኤክስ ማይነስ ራዲካል ኦፍ 4 ማለት ያው 2 ነው። ደን ኤክስ ማይነስ 4 እናድርገዋለን። ኒውመሬተሩን ራሽናላይዝ ለማድረግ እንደዚህ እናድርግ። ራዲካል ኦፍ ኤክስ ፕላስ 2 ዲቫይድ ባይ ራዲካል ኦፍ ኤክስ ፕላስ 2 እናባዛበት። በመሆኑም እዚህ ጋር ያለው ራዲካል እንዲጠፋ ማድረግ እንችላለን። ስለዚህ ከዚህ የምናገኘው ሪዛልት ራዲካል ኦፍ ኤክስ ስኩዌር ሲደረግ ያው ኤክስ ይሰጠናል። ማይነስ 2 ስኩዌርድ ያ ደግሞ 4 ይሆናል። ዲቫይድ ባይ ኤክስ ማይነስ 4 ታይምስ ሌላኛው ራዲካል ኤክስ ፕላስ 2። አሁን ኒውመሬተሩን ራሽናላይዝ አድርገነዋል። ኤክስ ማይነስ 4 በኤክስ ማይነስ 4 ይጣፋል። ስለዚህ ይሄን በማጣፋት ኤክስ ማይነስ 4 በኤክስ ማይነስ 4 እናጣፋለን። በመጨረሻ የምናገኘው 1 ኦቨር ራዲካል ኤክስ ፕላስ 2 ይሆናል። ይህን እንግዲህ አስ ኤክስ አፕሮችስ 4 ነው ቼክ የምናደርገው። እዚህ ላይ አንድ ነገር ኖቲስ ማድረግ ያለባችሁ ኤክስ ማይነስ 4ን በኤክስ ማይነስ 4 ስናጣፋ የምናገኘው 1 እዚህ ጋር የምንወስደው ቁጥር ኤግዛክትሊ 4 አይደለም። ኤክስን ወደ 4 አፕሮች እንዲያደርግ እናድርገዋለን እንጂ ኤክስን 4 ብንወስድ ኖሮ እዚህ ጋር 4 ሲቀነስ 4 0 ይመጣል። ስለዚህ ዲኖሚኔተር 0 የሚሆንበት ጊዜ አንዲፋይንድ ይሆን ነበር። ነገር ግን አፕሮች እንዲያደርግ ነው እንጂ ኤግዛክትሊ 4 እንዲሆን አንፈቅድለትም። ስለሆነም ይሄን ከዚህ ጋር አንድ አይነት ነው ብሎ መውሰድ ችግር የለውም። አስ ኤክስ አፕሮችስ 4 ለምን 4 ኤግዛክትሊ ኤክስ 4ን አስዩም ስለማያደርግ። አሁን ኤክስን ወደ 4 አፕሮች እንዲያደርግ ብናደርገው ኦልሞስት ወደ 4 አፕሮች ሲያደርግ ራዲካል ኦፍ 4 ይሆናል ማለት ነው ይሄ ነገር። ያ ማለት 1 ኦቨር ራዲካል 4 ፕላስ 2 ከዚህ የምናገኘው ሪዛልት ራዲካል 4 ማለት ደግሞ 2 ነው። 2 ሲደመር 2 ፋይናሊ 1 ኦቨር 4 እናገኛለን ማለት ነው። ዲ ላይ የሰጠን ፋንክሽን ኤፍ ኦፍ ኤክስ ኢኳል ቱ 1 ኦቨር 2 እንደምታዩት 1 ኦቨር 2 ስለተባለ ፋንክሽኑ ምን አይነት ፋንክሽን ነው? ኮንስታንት ፋንክሽን ነው። የኮንስታንት ፋንክሽን ታንጀንትን ስንሰራ ፋንክሽኑ እንግዲህ ኮንስታንት በመሆኑ ታንጀንቱም ኮንስታንት የሆነ ወይም ሆሪዞንታል ላይን ነው። የዚህ ሆሪዞንታል ላይን ስሎፕ ወይም ግሬዲየንት ምን እንደሚሆን ትጠብቃላችሁ። ምን እንደሚሆን ያው 0 ነው የሚመጣው። ነገር ግን ይህን ቀደም ሲል ያየነውን ዴፊኒሽን መሰረት በማድረግ ለዚህ ፋንክሽን ታንጀንት የሆነው ላይን አት ዚስ ፖይንት ግሬዲየንቱ ስንት ይሆናል የሚለውን እንፈልጋለን። ሶ ግሬዲየንት ምን ይሆናል ነው ያለው ኤፍ ኦፍ ኤክስ ማይነስ ኤፍ አት ኤ ዲቫይድ ባይ ኤክስ ማይነስ ኤ አስ ኤክስ አፕሮች ኤ አድርገን ነው የምንሰራው። በዚህ ፓርቲኩላር ኬስ ኤፍ ኦፍ ኤክስ የተባለው 1 ኦቨር 2 ነው። ማይነስ እንግዲህ ይህ ፋንክሽን አት ኤኒ ፖይንት 1 ኦቨር 2 ስለሚሆን አሁን 2 ነው የሰጠን ኤክስ ቫልዩ 2 ሰብስቲዩት ባደርግ የማገኘው ያው አውትፑቱ 1 ኦቨር 2 ነው የሚሆነው። ስለዚህ 1 ኦቨር 2 አድርገዋለሁ ማለት ነው። 1 ኦቨር 2 ዲቫይድ ባይ ኤክስ ማይነስ ኤ ተብሎ የተሰጠን ደግሞ የኤ ቫልዩ 2 ነው። ስለዚህ 2ን እዚህ ጋር ሰብስቲዩት አድርጋለሁ። አስ ኤክስ አፕሮችስ 2 እዚህ ጋር ሃፍ ማይነስ ሃፍ 0 ይሆናል። 0 ዲቫይድ ባይ ኤክስ ማይነስ 2 አስ ኤክስ አፕሮች 2 እንግዲህ ኤክስ ወደ 2 አፕሮች ከማድረጉ በፊት እዚህ ጋር ያገኘነው ቁጥር 0 ኦቨር ኤክስ ማይነስ 2 0 ስለሚሆን በቃ በማንኛውም ኬዝ 0 ሆኗል። 0 መጣ ማለት ምንድን ነው የሚያሳየው ማለት ነው? የዚህ ፋንክሽን ታንጀንት ግሬዲየንቱ አት ዲስ ፖይንት ወይም ኤኒዌርም ሊሆን ይችላል 0 ነው። ሁለተኛው ጥያቄ if f of x is x cubed, find the gradient of the tangent line to the graph of f of x at the point p a, a cubed። ስለዚህ ፖይንቱ እዚህ ጋር የተሰጠን x ኮኦርዲኔቱ a ሲሆን አውትፑቱ ወይም y ኮኦርዲኔቱ ኦብቪየስሊ a cubed ነው። እዚህ ፖይንት ላይ የሚኖረው የፋንክሽኑ ታንጀንት ግሬዲየንት ምን ይሆናል የተባለው? ያው እንደተለመደው ግሬዲየንት ምንድነው የምናደርገው? f of x minus f at a ማለት የx ቫልዩ ነው። ኤክስ ማይነስ ኤ አስ ኤክስ አፕሮችስ ኤ አድርገን እንሰራዋለን። እዚህ ላይ ኤ አድርገን የምንወስደው ያው ራሱ ኤ ነው። እዚህ ጋር የተሰጠን ኤ ነው። ስለዚህ ኤን ሰብስቲዩት እናደርጋለን። ኤፍ ኦፍ ኤክስ ኤክስ ኪዩብድ ነው ማይነስ ኤፍ አት ኤ ደግሞ ኤ ኪዩብድ ነው ዲቫይድ ባይ ያው ኤ ኪዩብድ እንደሆነ እዚህ ጋር ስለተነገረን ወይም ደግሞ ቀጥታ ኤን እዚህ ጋር ሰብስቲዩት ብናደርግ የምናገኘው ማለት ነው። ዲቫይድ ባይ ኤክስ ማይነስ ኤ ኤክስ ማይነስ ኤ አስ ኤክስ አፕሮችስ ኤ ይሆናል። እንግዲህ ይህን ለመስራት በመጀመሪያ ምንድነው የምናደርገው? ፋክተራይዝ እናደርጋለን። ፋክተራይዝ አድርገን ለዚህ እናካፍለዋለን ወይም ደግሞ ኤክስ ማይነስ ኤን እናጣፋለን ሁለቱም ላይ። ኒውመሬተሩን ሲንቴቲክ ዲቪዥን ወይም ሎንግ ዲቪዥን ተጠቅመን ለኤክስ ማይነስ ኤ ብናካፍለው የምናገኘው ሪዛልት ኤክስ ስኩዌርድ ፕላስ ኤክስ ፕላስ ኤ ስኩዌርድ፣ ሌላኛው ፋክተር ደግሞ ኤክስ ማይነስ ኤ መሆኑን እናረጋግጣለን። ዲቫይድ ባይ ኤክስ ማይነስ ኤ ይሆናል።
አስ ኤክስ አፕሮች ኤ ምን ይሆናል የሚለውን መስራት ይቻላል በቀላሉ። እዚህ ጋር እንደምትመለከቱት ኤክስ ማይነስ ኤ ኑሜሬተሩም ዲኖሚኔተሩም ላይ አፒር ስላደረገ ይህን ካንስል አውት ማድረግ እንችላለን። ቀጥሎ የምናገኘው ኤክስ ስኩዌርድ ፕላስ ኤ ኤክስ ፕላስ ኤ ስኩዌርድ ይሆናል። እዚህ ላይ እንግዲህ አስ ኤክስ አፕሮች ኤ ስለተባለ ኤክስ ወደ ኤ አፕሮች ቢያደርግ ኤክሶቹ በሙሉ ኤ እያደረግን ሰብስቲዩት ማድረግ ነው የሚሆነው። እዚህ ጋር ኤ ስኩዌርድ ይሆናል። ከዛ ደግሞ እዚህ ጋር ኤ ሰብስቲዩት ብናደርግ ኤ ሲባዛ በኤ ይሆናል። ዜርፎር ኤ ስኩዌርድ ሲደመር ኤ ታይምስ ኤ ሲደመር ኤ ስኩዌርድ እናገኛለን። ምን ያክል ኤ ስኩዌርዶች አሉን? እዚህ ጋር ኤ ታይምስ ኤ ስኩዌርድ ነው። ስለዚህ ኤ ስኩዌርድ ፕላስ ኤ ስኩዌርድ ፕላስ ኤ ስኩዌርድ በአጠቃላይ 3 ኤ ስኩዌርድ እናገኛለን። ዜርፎር የዚህ ፋንክሽን ታንጀንት ግሬዲየንቱ እዚህ ፖይንት ላይ ምን ይሆናል ማለት ነው? 3 ታይምስ ኤ ስኩዌርድ ይሆናል።